ሰላም ጤና ይስጥልን። የተከበራችሁ የዓለም ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? በእኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በእናንተ ጋር እንዴት ነበረ? እንግዲህ ያው የተለመደውን መሀላ ክፍል 12 ይዤላችሁ ቀርብ ያለው ኦዛይ ከአሜሪካ መጣ። ያው የመቴ ሰርግ ስለነበረ ወደ ሀገሩ ተመልሷል። እንኳን ደህና መጣ አቀባበል እየተቀበለው ነው። እችን ጀልባ በጣም ወድጃታለሁ እና አንተ ካገባህ እኔ ነኝ የምረከባት እያለ ከእንግዲህ ወዲያ ብዙ ሴት አመላልሰበታል። የኔ ነው ተራው እያለ ነበረ እና ትናንትና ስለ መቴ እየነገረቻት ስለነበረ አስገብተሹ ቢሆን እያለች እየነገረቻት ለአንጀላ እንዴ አስገብቼ ምን ላደርገው ስትላት እናትየዋ መጣ አስገብታ ምን ልታደርገው አለቻት። ያው ምን እናደርጋለን ከሳምንት በኋላ እኮ ልንጋባ ነው፣ ስለዚህ ቢያድርም ችግር የለውም። ኧረ እባክሽ እንደዛ ነው ነገሩ። አንቺ የምታስቢ ሁሉም ነገር ይሄ ነው አይደል? አስገብተሽ አድረሽ ከዛ እንደገና ከሳምንት በኋላ ሰርግ ሊደገስ። ለምንድን ነው ስለምንም ነገር የማታስቢው? ስለ ሰርጉ ስለምንስ የማታወሪው? ስለ ሂና ዝግጅቱ እማ የሂና ዝግጅት አይኖርም በፍጹም። እንዴት ነው የማይኖረው? ስለ ቤትሽስ የምትቀመጭበትን ቦታ አዘጋጅተሻል? ጥሎሽ ምናምን ይዤ ሲሄድ ማስቀመጥበትን ቦታ አይተሻል ወይስ አስቀምጠሻል? አንቺ ቁልፍ ስጪኝ። አይ እንደዛ አይነት ነገር ደግሞ አለ እንዲ ምን ታውቂያለሽ አንቺ? ሲጀመር ስለ ሰርግ ስለ እነንትና ሰርግ ይሄን ያህል ቀን ድረስ ሲወራ ሰምተሽ አታውቂም? አይ ማ ይሄን ነገር እኔ በፍጹም አላደርገውም። እሺ ለማንኛውም አንቺ እውነት አሳምነሻቸው ከመጣሽ እኔ ይህን ድግሱን እተውልሻለሁ ትላታለች። እና እሺ ታስይዣለሽ? አዎ አስይዛለሁ። እንደማሸንፍሽ ደግሞ ታውቂያለሽ። ስለዛ ይህና ድግሱን እኔ ያዘጋጃለሁ፣ አንቺ ደግሞ እነሱን ታሳምኛለሽ። እነሱን አሳምነሽ ከመጣሽ እና ቤታችሁ አልኖርም ብለሽ ከመጣሽ እኔ ከእነሱ ጋር ያለኝ ነገር ያበቃል፣ ይህና ድግሱም ይቆምልሻል ትላታለች። እዚህ ጋር ዛሬ ወደ ውጭ መውጣት አልፈለክም ደብሮሃል እያለች ሰራተኛዋ አባዬ አሁን ትንሽ ማውራት እንችላለን? እሺ ስለምንድን ነው የምናወራው? ያው ሁሉም ነገር ስለ ልጅሽ ነው አይደለ? አዎ አባዬ እሷ ስለሚያማት እኮ አይ እሱ ምክንያት እያደረጋችሁ ልጅቷ እንድትሞላቀቅ ያደረጋችሁት አንዱም እሱ ነው እንዴ? አንተ እኔን እንዳቀይጡኝ እዚህ ጋር እና ብቻችንን ማውራት እንችላለን። ለምንድን ነው ብቻችንን የምናወራው? ሰራተኛዋ ፊት ማውራት ፈርተሽ ነው ወይስ አሳፍሮሽ? ሲጀመር እኮ እኔ በእናንተ ሁለት ልጆች ነው ያሉኝ፣ በሁለቱ ልጆቼም አፍራለሁ። አንቺ ደግሞ አንድ ልጅ ነው ያሳደግሽው፣ ግን በአንዷም ልጅሽ እንኳን በስነ ስርዓት ማሳደግ አልቻልሽም ይላታል አባትየው። ኦዛይ ወደ ቤተሰቦቹ መጣ። የፍሱን ልጅና የባህሬን ልጅ ነውና ያው እንኳን ደህና መጣ፣ ለምንድን ነው ያልነገርከኝ እያሉ ሁሉም እየተቆጡት ነበረና ሰርፕራይዝ ለማድረግ ስለፈለኩኝ ነበረ፣ ግን ሁላችሁም ተቆጥታችኋልና ደግሞ ስጦታ ይዤላችሁ መጥቻለሁ። እንግዲህ ሁላችሁም ይቅርታ አድርጉልኝ ሳልነግራችሁ ስለመጣሁ እያለ እየተሳሳሙ አያቴ እንዴት ነው እንኳን ደህና መጣ እየተባለ እዚህ ጋር የአንጅላ አክስት በይ እንግዲህ እይታው ጥሩ ይመስለኛል። ስለዛ ልጅቱን ቀለብ አድርገሽ ይዘሽ እኛንም ህይወት ቀይሬ ትላታለች። አይ እንዴ አክስቴ እኛ ኦዛይ ጋር አብረን ያደግ ነው ትላታለች። አይ እና ታዲያ መቴና አዝራ እኮ አብረው አድገው ነው ሊጋቡ የሆነው፣ ስለዛ ነቃ በይ አትንዘርፈፊ ትላታለች። እና ሰራተኛዋ መጣ። አንቺ እንዴት አባቱን ያማረበት ዋው፣ ከበለጠው እስካሁኑ ቀጥሎ በጣም አምሮበታል እያለች ማን ያማረበት እማዬ ኦዛይ እኮ መጣ። እንኳን ደህና መጣ ልጄ፣ እንኳን ደህና መጣ እንበለው። ኧረ ቆይ ተረጋጊ እያሉ እንኳን ደህና መጣ ኦዛይ፣ አመሰግናለሁ። አንጀላ ከበለጠው በጣም አምሮብሻል ከልጅነትሽ፣ አሁን ደግሞ የበለጠው ሊሆንሽው። እሺ በቃ እንግባ ወደ ቤት። እሺ መቴ ስለ ቤቱ ጉዳይ ያወራችሁበት ወይ? ማያት ጀምርን እባክሽ። እንዴ ምንድን ነው ሁሌም ጸብ፣ ሁሌም ጭቅጭቅ፣ እኔ ነኝ ማስተካከሉ አላልኩሽም እያለቻት አዝራ ለእናቷ መቴ አክስቱ ደወለችለት እና ያው ስለ እናቱ ልታወራ ፈልጋ እናትየዋ እኔ መቴና አዝራ ቤት ውስጥ ከሆኑ ሕክምናዬን እንደምቀጥል ብላ ታሳምነዋለች። ይሄንን ለመናገር በጣም ይከብዳል እሱ። እሺ አክስቴ በቃ አደርጋለሁ፣ ሕክምናዋን የምትከታተል ከሆነ ይልና ያው ለመናገር ይፈራል። ኦዛይም እዚህ ጋር እስኪ ውሃ ስጭኝ ይልና እንድሰጠው ያደርጋል። መቴም ቡና አፍሊልኝ ብሏታል። አዎ ትናንትና ማታ ሰክሮ ስለነበረ
በዚህ የሚነቃ አይመስለኝም። ስለዛ አፍሊለት ትላለች ወይዘሮ ፊሊዝ። እንዴት ነሽ አንጀላ ደህና ነሽ ወይ እያለ ኦዛይም ደህና ነኝ አልናፈኩሽም? እንደ ሁላችንም ናፍቀንሃል። ላይ እነሱ ናቸው አንቺ እያለ መቴም ያው ከእሱ ጋር መቀራረቡ ብዙም ደስ አላለውም። ለእኔም ውሃ ስጭኝ ያለ ሲጠጣ ወይዘሮ ፊሊዝ መጣ። መቴ ደግሞ ምን ታደርጋለህ? ያው ትናንትና ማታ ሰክሬ ስለነበረ በጣም ስለጠማኝ ያው ጥሜን ላላቅ ብዬ ነው እያለች እየተነጋገሩ እዚህ ጋር የስጦታ ሰዓት ነው እና ያው ስለ ስጦታው እየተሰጣጡ ያው ኦዛይም የተለመደውን ወሬውን ቀልቀል ይላል ለያቱ ለእናቱ አዝራ ሚኒስ ስጦታ አንቺ ስታገቢ በአይኔ ካዩ በኋላ ነው የምሰጥሽ እያለ አይ እንደዛ ነው አካሁኑ ነው አምጣ እያለችው እየተቀላለዱ ስለ ቤቱ ጉዳይ ምን አደረጋችሁ? ይህን የቤት ጉዳይ ካላስተካከላችሁ እኔ መቼም ቢሆን እረፍት አላገኝም እያለች ወይዘሮ ፊሊዝም ትጨቃጨቃለች። ወይማዬ እባክሽ አንቺ ሴትዮ እንዲ ምንድን ነው? ምን ሊያደርግሽ ነው? ኧረ ተይኝ አንቺ ብሎ እናት አለ እንዲ አሁን እያለች እየተጨቃጨቁ ያው እኛ ወደ ውጭ እንውጣ እናንተ እዚህ የሰርጉን ጉዳይ እንትል በሉኝ አዳራሽ እንፈልግ እያሉ አዝራ አንጀላ እና መቴና ኦዛይ ሆነው ወደ ውጭ ሊወጡ መኪና ላይ ትናንትና ማታ እባክህ ሰክሮ ነበረ እያለችው እንዴት ሆኖ ያው ፍቅሩ እንዲናዘዝ መጥቶልኝ ነበር ትናንትና በስተ መጨረሻም እየተባባሉ የተሳሳቁ እዚህ ጋር እናት ምን አለው እዚህ ስለ ቤቱ እናውራ ትለዋለች አዝራ ያው እናቴ እንደዚህ ስለሆነ ሕክምናዋን እታከማለሁ ብላለች። ከዛም በኋላ እኛ እዛ እንድንቀመጥ ስምምነት አቅርባልናለች። ስለዛ እናቴ እስከሚሻላት ድረስ እዛ እንቀመጣለን፣ ከዛ ይዤሽ እወጣለሁ ትላለች። አዝራ ታብዳለች። እንደዚህ የምታደርገው ለምንድን ነው? ሲጀመር እናቴ እውነትም ልክ ነበረች፣ እንደማላሳምን አውቄ ነበረ እያለች አዝራ እየተፈናጠረች ወጣች። ቢለምናትም አልፈልግም፣ እዛ ቤት ውስጥ መኖር አልፈልግም እኔ ከዚህ በኋላ ስለዚህ ቤት ሰርግ አዳራሽ ላይ ማውራት አልፈልግም። አሁኑ በደንብ እንነጋገር ከሆነ በደንብ እንነጋገር እያለ እየተጨቃጨቁ ኦዛይኔ ቆይ ላናግራት ይልና ሲያናግራት እሺ ለምንድን ነው እሺ ማትዩ ሁሉንም ነገር እሺ ለምን ማትዩ እስከዛሬ ጠብቀሽዋል። ከዚህ በኋላ ምንም ብትይ ምንም የሚለወጥ ነገር የለውም። ደግሞ ለምን እንደዚህ አታደርጊም? ቤት ግዛልኝ ቢሆን እኔ ቢሆን አሳይሽ ነበር እያላት የእሱን ቃል ተቀብላ መቴ አዝራ ቤት እንዲገዛላት ጠየቀችው። እሱም እሺ አላት። የምፈልገውን አይነት ቤት አለችው። ያው ብሩ ውድ እንዳይሆን የተቻለሽን አድርጌ እሱን ቃል ልገባልህ አልችልም። በቃ አሁን መሄድ እንችላለን። የመብላት ፍላጎቴም ጠፍቶልኛል አለች። ከዛ እዚህ ጋር እማዬ ትክክል ነበርሽ፣ በቃ ተሸንፌያለሁ አለቻት። ነግሬሽ ነበር ሲጀምር። ለምን? ያው እናትየዋ እንደዚህ ስለሆነ እምቢ አለች። አይሽ አልነገርኩሽም? በቃ ለምን ነው አንቺ ዝም ብለሽ ሻንጣሽን ጥቅልል አድርገሽ ይዘሽ መግባት ወደዛ። ሌላ ምን እዚህ ጋር ሂና እዚህ ጋር ምን አስፈለገሽ? አንጅላ ሻንጣሽን ታዘጋጅልሽ እያለች እየፎከረቻት፣ እማዬ እባክሽ በቃ ከዚህ በኋላ እኔ ያልኩሽን ብቻ ነው የምታደርጊው። አይ ዞሮ ቤት እንዲገዛልኝ ጠይቄዋለሽ። አይ እሱም አንድ ነገር ነው፣ አባቴን ማሳመኛ መንገድ ይሆነኛል አለችው ወይዘሮ ፊሊዝ። አዝራ የሂና ምሽቱን እንድታሳልፍ ተፈረደባት። ቀይ ቀሚስ ተሰጣት። አንጀላን ጠርታ ምድር የጣለችውን ስታነሳ ወይዘሮ ፊሊዝ ደግሞ ማንሳት የለብሽም ራስሽ ነሽ የምታነሹ ብላ ገላመጠቻት። እዚህ ጋር መቴና አዝራ እየተነጋገሩ ነው ስለ አንጀላ አሁን ይዣት ብሄድ ወደ ሀገር ወደ አሜሪካ ብመለስ ምን ትላለች? አይ በፍጹም እሷ አብርሃም መኬድ አይመስለኝም። ይህ እንዴት ነው አብረኝ ማኬደው? አባቴ እንደዚህ አይነት አቀርቃሪ ሰዎች አሁን በጠይቃት በአንዴ ነው እሺ የምትለኝ። ሲጀመር የተገናኘን ቀን በመጀመሪያ ቀኑ ነው ላይ ፊት የምትለው። አንተ ስለ እንደዚህ አይነት ሴቶች ምንም የምታውቀው ጉዳይ የለም እያለ ኦዛም ለመቴ ይነግረዋል። መቴ የሚሆነውን ነገር ሁሉ እያስታወሰ በመጀመሪያ ግንኙነታቸው ስለሆነ አብረው ያደሩት ያንን እያስታወሰ ነው። ወይዘሮ ፊሊዝ እዚህ ጋር ይህና ዝግጅቱን እያዘጋጀኝ ነው። አዝራም አለብስም ብላ አንጀላ እንድትለብስላት እያደረገኝ ነው። አንጀላም ግራ ገብቷት እንዴት ነው እንደዚህ የማደርገው? እባክሽ አዝራ እኔ ይህንን ማድረግ አልችልም ትላታለች። ስለምታደርጊው እኮ ነው የጠየቅኩሽ እንጂ በማታደርጊ ቢሆን እኮ አድርጌው አልልሽም ነበረ እየተባባሉ እየተጨቃጨቁ ነበረ። አዝራም ትችያለሽ እያለች ምንድነው ሚስቴን የምታሳብጃት አለመቴ። ሲጀመር እኔ አይደለሁ ሚስቴን የማሳብዳት አንተ ነህ አለች። ኦ
አያት የኔ ጠበቃ አንጀላ እኔን የምትነካኝ ከሆነ ነብር ነው የምትሆንብህ። ስለዛ ከእሷ ጋር ልፍብትን ነው የሚሻል እያለችው እየተቀላለዱ ያው እሱና እሷ የተግባቡበት መንገድ አላቸው። ሌሎቹ ያው የሚያውቁት ጉዳይ የለም። ኦዛይ መጣ። ኦዛይ ሲመጣ ከአንጀላ ጋር ተጋጫ። አንተ አይን አያይም እንዲሰርግ ቤት ስገባ እንደዚህ ነው እንደምትገባው እያሉ እየሰዳደቡት ኦዛይም ያው ትንሽ ቀበጥ ይላል። ቀበጥነቱ ደግሞ እንግዲህ ወደፊት እናየዋለን በደንብ። ገና የመጀመሪያ መምጣቱ ነው። ካንሱ እና ሙቤራ ወይዘሮ ቢልጊን ወደ ድግሱ መጡ። እንኳን ደህና መጣችሁ እያሏቸው እዚህ ጋር ተቀበሏቸው። አክስቴ እህቴ ሂናውን ማድረግ ትፈልጋለሽ እያለቻት፣ አዎ ደስ ይለኛል እያለች በፈገግታ ደስ ብሏት፣ ወይዘሮ ፊሊስ ደግሞ እሷ እንድታደርገው አልፈለገችም። ፍሱን እህቷ እንድታደርገው ነው የፈለገችው። ወይዘሮ ፊሱን ይሄንን የሂና ምሽት አንቺ እንድታደርግ ይፈልጋል። ለምን ረዥም እድሜ በትዳር ስለቆይሽ ፍቅር ያለው ትዳር እንትን ስላለች ሌላ ሰው እንዲያደርገው አልፈልግም ስትል ወይዘሮ ቤልጊን ተናደደች እና ኦኦ አለች። ሙቤራ ማለት ነው። ማሬ ስለ እንደዚ አይነት ነገር አትጨነቂ፣ እሷ ሴትዮዋ የምታወራውንም አታውቂም እያለች እህቴ ደህና ነሽ አለቻት። ደህና ነኝ ደህና ነኝ። እንዴ ፊትሽ እኮ ተቀያየረ። አይ ደህና ነኝ እህቴ አታስቢ፣ አንቺ ብቻ ዘና በይ እያለች ሰራተኞቹ ወደ ገቡ። አምሮባቸው ነበረ። እዚህ ጋር ካንሱ ከፊሊዝ ባል ጋር እየማገጠች አምሮብሻል፣ አንተም በጣም አምሮብሃል እና ደግሞ ሽታው በጣም ነው የሚጣፍጠው። እኔ የገዛሁልሽ ሽቶ ነው እያለችው። አዎ እኔ አንቺ የገዛሽልሽ ሽቶ ነው። የወንዶቹ ቦታ የቱ ጋ ነው እያለ የነመቴ ሰራተኛ መጣ። ወደዚህ ነው አብረን እንሄዳለን በቃ ብሎ ገቡ። አያቴ እንዴት ነህ? የት አባ ነው አያቴ የምትለኝ? እስካሁን የት ነበር? ካይ ስለሌሉ ነው እኮ። ታዲያ ምን ነው ዝም አላችሁ? አታወሩም እንዴ? ከማን ጋር እናወራ? አቶ አቲፍ ሲል አቶ ዚያ እኔ ሰው አይደለሁም እንዴ? አይ አንተማ ሰው ነህ፣ ግን ከማን ጋር እናወራዋለን? ብዙም ሰው አይታየኝም እዚህ ጋር እያለ አቶ ዚያና አቶ አቴፍ እየተጨቃጨቁ ይኸው ለከያቶች ጋር ስትሆን እንደዚህ ነው የሚፈጠረው። እንግዲህ ቻለው እያለ ኦዛይም ለመቴ እየተነጋገሩ ያው ሳቃቸው መጣ። በዛ ላይ ጭራሽ ጥል ግጥምን ብለው ነበረ። ከዛ ሙዚቃውን ልቀቀው ብሎ ወደ ሴቶቹ እንሂድ እንደ ይላሉ። ኦዛይ ሴቶቹ ስጋ ሄደን ምን እናደርጋለን? ሴትና አንድ ላይ ይሆን አንድ ብለው እያለ በዛው ሙዚቃው ሲከፈት ተረጋጉ። ቤተሰቦቼ ሰላማችሁ ብዙ ስትይበልልኝ። ላይክ ያላደረጋችሁ ላይክ በማድረግ ቻናሉን እስካሁን ድረስ እየተከታተላችሁኝ ከሆነ ላይክ አድርጉ፣ ሰብስክራይብ አድርጉ። ወዳችኋለሁ።